የመጀመሪያውን የጢሞቴዎስን መልእክት ተመልክተናል። ሁለተኛውን እንመልከት። የገላትያ መልእክት የጳውሎስ የመጀመሪያ መጽሐፍ ነው ከተባለ ሁለተኛ ጢሞቴዎስ ደግሞ የጳውሎስ የመጨረሻ መጽሐፉ ነው። ጳውሎስ ሮም እስር ቤት ውስጥ በታሰረበት ጊዜ የሞት ፍርዱን እየተጠባበቀ ሳለ ነው ይህንን መልእክት የላከው። ይህ መልእክት እጅግ አንጀት የሚበላ መጽሐፍ ነው። ምክንያቱም ጳውሎስ በታሰረበት ጊዜ እና ሞቱን እየተጠባበቀ ሳለ በጣም ይወደው የነበረውን ልጁን ጢሞቴዎስን በጣም ስለናፈቀውና ሊያየው ስለፈለገ የላከለት መልእክት ነው። እንደዚሁም ጳውሎስ በታሰረበት ጊዜ ሁሉም ጥለውት ሸሽተው እነ ዲማስ ወደ ተሰሎንቄ፣ እነ ቲቶ ወደ ድልማጥያ፣ እነ ቄርቂስ ወደ ገላትያ ሸሽተውት ሉቃስ ብቻ አጠገቡ በነበረበት ሰዓት ላይና በከፋው ሰዓት የላከው መልእክት ነው እና ጳውሎስ እንደሚሞትና መስዋዕት እንደሚሆን ሲረዳ መልካሙን ነገር ተጋድያለሁ፣ ሩጬንም ጨርሻለሁ፣ አንተ ግን በተማርክበትና በተረዳበት ነገር ጸንተህ ኑር ብሎ ጢሞቴዎስን የመከረበት እና በወንጌል አገልግሎት እንዲበረታና ስራው እንዲያደርግ የመከረበት መልእክት ነው። በመጨረሻም ክረምቱ ከመግባቱ በፊት በርኖሱን ወይም ካባውንና የብራና መጽሐፍቶቹን እንዲያመጣለት የጠየቀበት መጽሐፍ ነው። እንደተለመደው ሐሳብ አስተያየታችሁን በኮሜንት ሴክሽን አስፍሩ። ፎሎ ሼር ማድረጋችሁንም እንዳረሱ። ህሊና መንገደኛ ነው። ከፈጣሪው እስከሚደርስ ድረስ ማንም አያስቆመውም። ገንዘብ ሰጥታችሁ አታስቆሙትም፣ ሹማችሁ አታስቆሙትም። የሥጋ ፍላጎት ብናቀርብለት ህሊና መንገዱን አይተውም። ምክንያቱም የሰው ልጅ መዳረሻው እግዚአብሔር ነውና። እስመ ዘባቤከ የአርፍ ነጽሮተ ኩሉ ነባቢያን፣ የአይኳትያን የአመስጋኞች የመላእክት የደቂቀ አዳም ልብ የሚያርፈው ባንተ ነው ተብሎ እንደተነገረ ዓይን ሁሉ የሚያርፈው እግዚአብሔርን ሲያይ ነው። ጆሮም ረፍት የሚያገኘው እግዚአብሔርን ሲሰማ ነው። አጸም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ። እግዚአብሔር ፈጣሪ የሚናገረኝን እሰማለሁ፣ እርሱ ለሕዝቡ ለወገኖቹ ሰላምን ይናገራልና። የሰው ልጅ እግዚአብሔር ሊሰማ ተፈጥሯልና ምንም ነገር ብትነግሩት ልቡ አያርፍም። እግዚአብሔር ሊያይ ተፈጥሯልና በሚያየው ነገር ሁሉ ልቡ አያርፍም። እግዚአብሔርን ዳስሶ ከእግዚአብሔር ጋር ተዋህዶ ሊኖር ስለተፈጠረ በእጁ በያዘው ነገር ሁሉ የሰው ልቡ አርፎ አያውቅም። ሁልጊዜ በያዝነው ነገር ላይ ሁሉ ረፍታተን ምንባክንበት ምክንያት ይሄ ነው እላቸዋለሁ። እና የሰው ልጅ የተፈጠረው ለዚያ ስለሆነ ትንሣኤ ሙታን እና ሰው መጽሐፍ ቢያነብ ባያነብ፣ ቢማር ባይማር፣ መንፈሳዊ ቢሆን ባይሆን የሰው ልጅ አይምሮ ትንሣኤ እንዳለ ምስክር ነው። ዝም ብለን መጽሐፍ ቅዱስን ብንተወው ሰው ለምንድን ነው የሚጨነቅ ብለን ብንጠይቅ ትንሣኤ ስላለው ነው። የሚወስን ለምንድን ነው? የሚያስብ ለምንድን ነው? የሚናገር ለምንድን ነው? የሚራቀቅ ለምንድን ነው? አስቦ የሚያስብ ለምንድን ነው? ተናግሮ የሚያስብ ለምንድን ነው? ለምን ይመስላችኋል? ይሄ የሆነበት ምክንያት ሰው ትንሣኤ አለው።